ወንደሰን ወደ ራሱ ተመለሰ። ባፉም ተናገረ፣ ማውራትም ቻለ። እንደዚሁም ደግሞ ከሐኪም ቤት እንደዚሁም ደግሞ ዶክተሩ እንደሚበቃውና አሁን እየተሻለው መሆኑን ተናገረ። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንዴት ናችሁ? አማን ናችሁ ወይ? እግዚአብሔር የተመሰገነው እኔ ከሁሉ ነገር ሰላም ነው። ባላችሁበት የሉል እግዚአብሔር ጥበቃ አይለያችሁ። እኔ ከሁሉ ነገር ሰላም ነው። ሰላማችሁ ብዛ ብያለሁ። ቤተሰብ እንዴት ናችሁ? አማን ናችሁ ወይ? አለው እንግዲህ የእናት ግፍ ድራማን ይዤላችሁ መጥቻለሁ። የእናት ግፍ ድራማ አሳዛኝና እንግዲህ ልባት ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ እንግዲህ ቻናሌን አሳድጉልኝ፣ ሰብስክራይብ አድርጉ። እንደዚሁም ደግሞ ብቻ አሳድጉት። ባጠቅማችሁም አልጎዳችሁም እና አይታችሁ አትለፉኝ እላችኋለሁ። እና የእናት ግፍ ድራማ ምን ደረሰ የሚባለው ነገር እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት እንግዲህ አሁንም ማስመሰሏን ቀጥላለች። እሷ ምንም ነገር እንዳልፈጠረች እና እሷ ምንም ነገር እንዳላደረገች ቀጥላለች። ግን ደግሞ ተይዛለች። ምክንያቱም ፖሊሱም ማውቀዋል፣ ሁላቸውም ማውቀዋል ማለት ነው። ግን ደግሞ በዛም እንደዛው አይነት ውስጥም ዛሬም እንደዛው በማስመሰል ውስጥ ትገኛለች ማለት ነው። በጣም በሚያሳዝን ነገር ግን እንትና እኔ በጣም ነው ያስደሰተኝ። አስቻሉ ታሪክ ሰርቷል ማለት ነው። አስቻሉ ኃይለኛ ታሪክ ነው የሰራው። እናቱን ልኳን ያሳያት ወይዘሮ ወርቅ እንግዲህ ወይዘሮ ወርቄ እንግዲህ በግፈኛ አንደኛ ልጇን ክፋት ስታስለምድ የነበረችው እሷ ነች። አሁንም ግን ይብን ምንም ከክፋቷ ልትመለስ አልቻለችም፣ በፍጹም ማለት ነው። በፍጹም እያታለለቻት እንግዲህ እንትናን ፀሐዬን የስንት ወር ደሞዝ ማለትም የ4 ወር ደሞዝ ሳትሰጣት የቆየችውን ደሞዟን በስተመጨረሻ ስጪ ስትላት እኔ ያላቀሽም ነበር ያለችው ማለት ነው። ግን ደግሞ አስቻሉ የምታመጭ ከሆነ አምጪ፣ አለበለዚያ ግን ያልቅልሻል ብሎ ልኳን ተናግሮ ገንዘቧን ተቀብሏል ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ አማራጭ ስታጣ፣ ምክንያቱም እስር ቤት ሂጅ ከምበሰብስ ብላ ገንዘቡን እንዳለ ወስዳ ለእንትና ሰጥታለች ማለት ነው። ለማን? ለፀሐዬ ሰጥታለች ማለት ነው። ደስ የሚለው ነገር ማለት ነው። ፀሐዬ ልፋቷን ማግኘት አለባት። ብዙ ነገር ሰርታለች፣ ብዙ ነገር መልካም ነገር አድርጋለች። በጣም ጥሩ ሰውና ጥሩ አስተዋይ ሰው ነች። ግን ደግሞ በስተመጨረሻ ግን የዋሸችው ውሸት እኔ ትንሽ ደስ አላለኝም ማለት ነው። እውነቱን መናገር ሲገባት መዋሸቷ ጥሩ ነው ብዬ አላስብም። ምክንያቱም እውነቱን መናገር ነበረባት። የወዲት ጉዲት ወንደሰን እንደዛ እንዳደረገች እሷ እዚህ ደረጃ እንዳደረሰችው እውነቱን መናገር ነበረባት ብዬ ነው የማስበው። እሷ ግን ያው ይሄንን ነገር አላደረገችም። ብቻ ለበጎ ነው ብዬ አስባለሁ። በዚህ ነገር ያው ትንሽ ውስጤ ደስ ባይለኝም፣ በሌላ ነገር ግን ጎበዝና አስተዋይ ልጅ ነች። ፀሐዬ እንግዲህ እንደምታውቋት በጣም ደስ የምትል ልጅ እና ብዙ ጊዜ ከዚህም በፊት ከእንትና ጋር ብዙ ታሪክ አብሮ የሰሩ ልጆች ናቸው ከአለምዬ ጋር ማለት ነው። ሁለቱ በጣም ጎበዝና እንቁ የሆኑ ማለት ነው። እውነት ሰራተኛ፣ የቤት ሰራተኛ ሳይሆን መባል ያለባቸው መርማሪ ፖሊስ ማለት መባል አለባቸው ማለት ነው። በእርግጠኝነት ወንደሰን አሁን ራሱ ውጭ ሄዶ የወዲት ጉዲትን እንደዛ ያደረገው ቤት ውስጥ ወይ ደግሞ የሆነ ቦታ ቢሆን ኑሮ ይሄ ሁላ ነገር አይፈጸምም ነበረ ማለት ነው። ብቻ በጣም በሚያሳዝን ነገር ደስ የሚለው ነገር ያው አሁንም ወንደሰን በህይወት አለ። የወዲት ጉዲት ገደልኩት በቃ አለቀለት ብላ ነበረ ሀሳቧ። ግን ደግሞ የማንቀላፋ የማይተኛ እግዚአብሔር ጠብቆት እስካሁን ድረስ አድርሶታል። ለወደፊትም እንደሚያደርሰው ተስፋ አለኝ እላችኋለሁ ቤተሰቦቼ። እናት ለምን ትሰቃይ? የእውነት የወንደሰን እናት ብዙ ችግር ያየችው ከዚህም በፊትም ታውቃላችሁ። አንዴ ልግደልሽ፣ አንዴ ልቁረጥሽ እያለቻት መከሯን ስቃዋን ስታሳይ ነበረ። አሁንም ደግሞ ሰላም እየሰጠቻት አይደለም ማለት ነው። ወንደሰንን
በእንደዚህ አይነት ነገር አድርጋ ቁጭ ብላለች ማለት ነው። ግን እማዬ ነገሮቹን እየነቃችና እያወቀች ትመስላለች ማለት ነው። ብቻ አላቅም መረጃውን ሁላ ፖሊስ ከያዘው እውነት ወይዘሮ ወርቄና የወዲት ጉዲት ምን እንደሚደርስባቸው ነገሩ ከበድ ይላል ማለት ነው። ምክንያቱም እነኚህ ሁለት ሰዎች በጣም ከባድና መጥፎ ሰዎች መሆናቸውን ፖሊስ መረዳት አለበት ብዬ ነው የማስበው። ምክንያቱም እነኚህ ሰዎች ዝም ከተባሉ ነገ የሰው ሕይወት እንደሚያጠፉ የበለጠ ወይዘሮ ወርቄም ብዙ እርምጃ እንደሚራመዱ ነው ማለት ነው። ምክንያቱም ወይዘሮ ወርቄ በአሁኑ ሰዓት እንግዲህ በጣም ደንግጣለች። የምታነሳው ነገር ጠፍቶባታል። ምክንያቱም ልጇ ዛሬ እንደዚ አይነት ነገር ስራ ስለሰራችባት እና ልጇ እንደዛ ስላስፈራራቻት በአሁኑ ሰዓት በጣም ፈርታ ትገኛለች ማለት ነው። እኔ መፍራቷ በጣም እና ደስ ነው ያለኝ፣ ምክንያቱም እሷ አደረገችው ማለት ነው። በነገራችን ላይ አስቻለውም ብሏል ማለት ነው። አንቺ ቤት ብቻ መሸጥ አይደለም የደረሰብሽ፣ ብዙ ፈተና አለብሽ ብዙ። ምክንያቱም በአሁኑ ሰዓት ራስሽ ያሳደግሽ ውሻ መልሶ እየነከሰሽ ይገኛል። ምክንያቱም ክፉ አድርገሻት ያሳደግሻት ልጅሽ ራስሽን በአካፋ ናትሽን ብላ ልትገልሽ ነበረ፣ እኔ ባልኖር ኑሮ ትገልሽ ነበረ እያለች ብለዋት እንግዲህ ነግሯታል ማለት ነው ለወይዘሮ ወርቄ። ወይዘሮ ወርቄ ግን እንደዚያ ስላት በጣም ነው የደነገጠችው በነገራችን ላይ ማለት ነው። ምክንያቱም ስራዋ ስለሆነ ድርጊቷ ስለሆነ ምን ነው ይሄንን ነገር ባልፈጸምኩ እያለች ትገኛለች ማለት ነው። ግን ደግሞ ማለቷና ለማለቷ ምንም ፋይዳ የለውም። ምንም ነገር ሴንስ የሚሰጥ ነገር አይደለም። ምክንያቱም የምትሰራው ስራና የምታደርገው ስራ በጣም መጥፎና በጣም የሚያስጠይፍና በጣም የጭካኔነት ስራ ስለምትሰራ ልጇ በአሁን ሰዓት እንግዲህ ወንድ እንትና በጣም ነው እየተናደደባት ያለው ማለት ነው። ምክንያቱም ለእንደሱ አይነት መደበቅ አለብኝም ብሎ መደበቅ የለብኝም እያለ ነው የሚያስበው ማለት ነው። ምክንያቱም እሱ አንደኛ ፀሐይን ይወዳታል፣ ሁለተኛ ደግሞ እንደ ማንኛውም ሰው ስትሆኑ ለሰው ማሰብ ግዴታችሁን፣ የትኛውም ብትወዱትም ባትወዱትም የትኛውም ሰው ቢሆንም ሰው ማክበር ግዴታ ነው ብዬ ነው የማስበው እንደ ራሴ ቤተሰቦቼ። ብቻ አላቅም ለእንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው፣ ማስተዋሉን ያድላቸው ብዬ ነው የማስበው። እንደነ ወይዘሮ ወርቄና እንደ የወዲት ጉዲት አይነቶቹን ሰዎች የማይቀየሩ የማይለወጡ ማለት ነው። ይብን ወንድሟ ከዚህም በፊት መጥፎና ከእነሱ ጋር ተባባሪ ሲሆን ነበረ። ዛሬ ግን ተለውጦ በጣም እናቱን መካሪ፣ ወንድሙን እህቱን መካሪ፣ እንደውም ይሁን የሰው ነፍስ እስከሚድን ድረስ እንግዲህ ታውቃላችሁ። ወንደሰን እሱ ባይደርስለት ኑሮ ሞቱ ወይ ጅብ ይበለዋል የሆነ ነገር ይፈጠር ነበረ ማለት ነው። ብቻ በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ሰዎች እንዲሰውራችሁ የዘወትር ጸሎታችሁ መሆን አለበት ብዬ ነው የማስባችሁ። በነገራችን ላይ ድራማ ሊመስለን ይችላል እንጂ ብዙ ቤት እንደዚህ በጣም በሚያሳዝን በቤታቸው